አግላይ ነን እኛ በርክተው አንገቱን ደፍቶ ለሚሰራ ሰው ታይታ ለማይፈልግ ሰው አግላይ ነገር አለ። እውነት ነው። ዝንጥ ያለ ሌባ ሲሰርቅሽ አይመስልም እኮ ሌባ እይታ ለዚህ ነው ኢሉዥን ነው። አለቃ ገብረሃና ተረት አይደል? አሁንም ግን አለቃ ገብረሃና የሚገጥማቸውን ፈተና አሁን ሰዓትም ልብሱ መኪናው አንድን ሰው እንዲከበር ቦታ እንዲሰጠው ያለው ነገር እንዲፈጸምለት እየተደረገ ነው። ይሄ ሀቅ ነው። ማህበረሰቡ ራሱ ያስገድደ ይመስለኛል። ሰው የታይታ ባለ ሀብት መስሎ እንዲታይ በጣም ማከንፈስ አለ ላለው ሰው ማሸርገድ አለ። ጥረትም እየተደረገ ያለው ሀብታም ለመሆን ሳይሆን ሀብታም መስሎ ለመታየት። የሆነ ወቅት ላይ ልታይ ብለህ በብዙ ነገር ተገልጠሃል። ድንገት ህይወት ላይ ድንገት የሆነ ችግር ሲያጋጥም የኢትዮጵያ ሕዝብ እባክህ ሲባል እንዴ ትናንት ስታጌጭበት የነበረው ትናንት ስትጓዥበት የነበረው ትናንትና ስትቀባ የነበረው ሽቶ ከየት ነበር? መኪና አሮጌ መኪና ብትኖርና ወይ የጓደኛህን ቆንጆ መኪና ተወሰህ ብትሄድ እኩል አይደለም አቀባበላቸው። የምር ባለሀብቶች የሚባሉት ብዙዎቹ ብርህን እንደዛ ያባክኑ። ስር ያስይዙታል፣ ኢንቨስት ያደርጉታል፣ ሴቭ ያደርጉታል። የልታይ ነገሩ ያለው በብዛት ፌክ ባለሀብቶቹ ጋር ነው። ድንገት የተከሰተው የሰው ራሱ በጣም ሌክዠሪ የሆነ ቅንጡ የሆነ ላይፍ ውስጥ እንዳለ አድርጎ የሚያስተዋውቀን የእውነቱን ነው። ምን ፈልገው ነው? ምን አግኝቶ ነው? ምን እያጭበረበረ ነው? ስለ ፌክ ባለሀብቶች ሀሰተኛ ባለሀብቶች እናወራለን። ኢንፍሉዌንስ አድርገውናል ነው ወቅ ይየለ ሰላም ተመልካቾቻችን እንደምናላችሁ። ይህ ላይፍ ሚዲያ ነው። ላይፍ ሚዲያ ስለ ኑሯችን ስለ ህይወታችን ቀለል ያሉ ጉዳዮችን አንስተን የምናወራበት ነው። የራሳችንን አተያይ የምናስቀምጥበት ነው። ዛሬ ምን ላይ እናወራለን? ስለ ፌክ ባለሀብቶች ሀሰተኛ ባለሀብቶች እናወራለን። ያው በሀሰተኛ ባለሀብቶች እንዳትታለሉ የሚል አይነት መልእክት ያለ ይመስላል። ብዙ ሀሰተኛ ባለሀብቶች እየተፈጠሩ እንደሆነ እየተመለከትን ነው። ግን እንዴት ነው እነዚህ ሰዎች ኢንፍሉዌንስ አድርገውናል አውቀናቸዋል የሚለውንም ነገር በደንብ እናወራበታለን። ትግስት በጋሻው፣ ጸገነት ላቀና፣ ነቢል መሐመድ አብረናቸዋለን። ከኛ ጋር ሁኑ። አስተያየቶቻችሁንም እየሰጣችሁ መቀጠል ትችላላችሁ ከኛ ጋር። እንዴት ነው? እንኳን ደህና መጣችሁ። ከሶሻል ሚዲያው ጋር ወደ እውነተኛው የሀብት ጉዞ ለመምጣት ያሰባችሁ ትመስላላችሁ። በጣም አሁን ትልቁ እኮ ያነሳሽው ነገር ኢንፍሉዌንስ አድርገውናል ነው ወቅ ይየለ የምናወራውም ይሄን ምክንያቱም አሁን በኢትዮጵያ ኮንቴክስት ሀብት ኖሮ ራሱ ደበቅ እያደረክ የምትኖርበት ነው አይደል? ሰዎች ሀብታችሁ ምንድን ነው ሲባሉ ራሱ ቁጥሩን አይናገሩም። ብዙ ሰዎች እንደሰሩና የምራቸውን ብዙ ነገር እንዳገኙ የታወቀላቸው ሰዎች ራሱ ምናልባት አሴታቸውን ነው የሚቆጥሩት። ይሄን ነገር እየሰራው ነው፣ አገልግሎት እየሰጠው ነው፣ ይሄን ያክል ሰራተኛ ቀጥሬ ያለው፣ በኢትዮጵያ ኢኮኖሚ ውስጥ ይሄን ያክል ድርሻ አበርክቻለሁ የሚለው ነገር ነው። በሌላውም ዓለም እነ ፎርብስ እንዴት ነው የሚያዩት የሚለውን ለማየት ዝም ብሎ ሰርች እያረኩ ነበር። ምናልባት እኔም ባለ ሀብት ከሆንኩ ራሴን ላገኘው እዛ ውስጥ ብዬ መስፈርቶቹን። የቁጥር ጉዳይ አይደለም። እነሱ ሀብታም ነን ሳይሉ ሀብታቸውን የሚቆጥር ሌላ አካል አለ፣ ሲስተም ተዘጋጅቶ። ያ ሲስተም ምንድን ነው ከተባለ ምን ሰርተዋል፣ ምን አድርገዋል፣ የተመዘገበ ምን ነገር አላቸው። ሌላው ዓለም ላይ እንግዲህ የሚደብቁትም እኮ ይኖራል፣ ግልጽ ላያደርጉ ይችላሉ። ግን አብላጫው ነገር ለምሳሌ አክሲዮን ገበያ ላይ ያላቸው ድርሻ ይታወቃል። ሀብታቸው ምን አይነት ቢዝነስ ነው እያንቀሳቀሱ ያሉት፣ ምን ያክል የስራ እድል ፈጥረዋል፣ ካምፓኒዎቻቸው የት የት አሉ የሚለው እነዚህ ሁሉ ነገሮች ግምት ይወጣላቸዋል። ግን ይሄ ፌክ ባለሀብት የሚለውን ነገር ስናነሳው ማህበረሰቡ ራሱ ያስገድደ ይመስለኛል። ሰው የታይታ ባለሀብት መስሎ እንዲታይ። ምክንያቱም ገንዘብ ላለው ሰውና ገንዘብ ለሌለው ሰው እኩል አይደለም የምንሰጠው ቦታና አክብሮት አይደለ። በጣም ማከንፈስ አለ ላለው ሰው፣ ማሸርገድ አለ። ይሄ መጀመሪያው ምን ነበር? ማከንፈስና ማሸርገድ። እንዲህ አይነት ነገር ስላለ አንተ እንደምንም ብለህ ለብሰህ ጥሩ መኪና ይዘህ ጥሩ ቦታ እንደምትኖር ባሳየህ ቁጥር ተቀባይነት እየጨመረ ነው የሚመጣው ማህበረሰብ ውስጥ። ስለዚህ ያችን ነገር ሰዎች ምን ያደርጓታል? በማህበረሰቡ የሚገባቸውን ሶሻል ስታተስ የማህበራዊ ደረጃ ተቀባይነት ለማግኘት ከየትም ብለው ባለሀብት መስሎ ለመታየት ይጣጣራል። ማህበረሰቡ ራሱ ሰዎችን ባላቸው ኢኮኖሚ ደረጃ የሚቀበል ነው። የሚያበላልጠው ነገር አለ። ላለው ሰው በቃ የተለየ ትሪትመንት አለ፣ የሌለው ሰው ደግሞ ብዙ ቦታም አክብሮትም የለውም። ያ ማለት ሁሉም ሰው አይደለም፣ ግን እንዲህ አይነት ነገሮች አሉ። ልክ አለቃ ገብረሃና ተረት አይደለ? ዝም ብሎ ተረት ይመስላል፣ ግን ስንት ዘመናቸው እንግዲህ አለቃ ገብረሃና ከሆኑ አሁንም ግን
አለቃ ገብራና የሚገጥማቸውን ፈተና ህዝቡ እንደ ህዝብ እየተቸገረ አለቃ ገብራና እንግዲህ ለማስታወስ ምንድን ነው ያደረጉት? ድግስ ተጠርተው ሲሄዱ ተጠርተው አሮጌ ልብስ ለብሰው ሄዱ። አላስገባም አሏቸው። ከዛ ሙሉ ነጭ በነጭ የሚያምር ልብስ ለብሰው መጡና ከዛ ምንድን ነው ወጡን ለቀለቁት። በጣም በቃ በደንብ ተቀበሏቸው፣ ቦታ ተሰጧቸው። ከዛ ልብሳቸውን ወጥ ለቀለቁት። ልብሱ ነው እኔን አይደለም የጠራችሁኝ። ስለዚህ በአሁኑ ሰዓትም ልብሱ፣ መኪናው ወይም ደግሞ የሆነ ቦታ የሚያወጣው ገንዘብ አንድን ሰው እንዲከበር ቦታ እንዲሰጠው ያለው ነገር እንዲፈጸምለት እየተደረገ ነው። ይሄ ሀቅ ነው። ምንም ለምሳሌ ጥሩ የለበሰና ጥሩ ያለበሰ እኩል ቦታ ለመስተናገድ ሲሄዱ ያላቸው እይታ ተቀባይነት አንድ አይነት አይደለም። ገንዘብ ይዞ የሚሄድና ገንዘብ የሌለው ሰው ሲሄዱም ያለው ነገር የተለያየ ነው። ስለዚህ ብዙ ሰው በተቻለው መጠን ይሄን ለመምሰል በሚያደርገው ጥረት አሁን የተባለው የውሸት ባለሀብት መስሎ የመታየት ህይወት ውስጥ እየገባ ይገኛል። የሰው ቤት ላይ ሆነ ሾው ትቀርጻለህ አይደል? የራስሽ ያልሆነ ቤት እንደውም ሽምግልናዎች ሁሉ ሲላኩ ገስታውሶችን እስከ መከራየት ሁሉ የሚደርሷሉ ይባላል። በቃ ይሄ እንደዚህ አይነት ቤት ውስጥ ነው የምኖረው ሰው ለሰው ለማሳየት ነው። ጓደኞች ያላቸው ታዋቂዎች እንዲሆኑ ትፈልጋለህ። በአንተ ዙሪያ ያሉ ሰዎች ያንተ ስታትስ በቃ ከፍ እንዲል ማለት ነው። ከዛ ግን አንድ ዝም ብሎ ውዝግብ ውስጥ ስንገባ የምናየው ነገር ይዞ መገኘት ነው እንጂ እንዴት ነው ያገኘው የሚለውን ፕሮሰስ የማስረዳት ግዴታ የለብንም የሚል አይነት ደግሞ አፕሮች እየመጣ ነው። በቃ እንዴት የሚሆን ገና ትጠይቂያለሽ እንደ ከየት ተነስቶ እዚህ ላይ እንደደረሰ ይሄ ሰውዬ የሚል ነው እንደ ትችት የሚቀርበው። መጠየቅማ አለብን። ምንድን ነው የሰራችው? ምንድን ነው የሰራው? ለምን አይነግረንም? ምክንያቱም እንዳልነው ለምሳሌ ሌላው ዓለም ላይ እነ ፎርብስ መጨመሩን ብቻ ሳይሆን መቀነሱንም ይናገራሉ። የከሌ ሀብት በዚህ ምክንያት ቀነሰ፣ ከሌ ይሄን ደረጃ ተረከበው የሚሉትን ነገሮች እኛ እንደውም የምናያቸው የመጀመሪያዎቹን ተራ ነው እንጂ እስከ 1000 1500 እስከ 5000 ድረስ ሊስት ያወጣሉ ዓለም ላይ እነማንን ሰርተው በምን እንደተመዘገበ የተባለው አክሲዮን ግዢ ሊሆን ይችላል፣ የካምፓኒዎች ድርሻ ሊሆን ይችላል፣ የፈጠሯቸው ቢዝነሶች ሊሆኑ ይችላሉ። እዚህ ደግሞ ያለው ነገር ዋው ከሌማ አለው እርዳኝ እንጂ ስጠኝ እንጂ ስጭኝ እንጂ አልብሽኝ እንጂ አጠጭኝ እንጂ ጸጉርሽን እስቲ 10 አይነት ጸጉር አስተዋውቀሻል ከ10 ውስጥ 2ቱን ልቀቂብኝ እንጂ አይነት ነገሮች ሲጠየቁ አያለው። ለምሳሌ ሶሻል ሚዲያው ነው ይሄንን ያጋለጠው። በኖርማል ላይፋችን ነበር አልነበረም እርግጠኛ አይደለሁም። አሉ ይኖራል። በኖርማል ላይፉ ያው አሁን እንደ ማህበረሰብ ቅድም ያልነው የሚታየው ነገር ዲስፕሌይ የሚያደርጉበት መንገድ ይለያያል። ድሮ ለምሳሌ ሰርግ ላይ፣ ድግስ ላይ፣ ማህበር ላይ የሆነ የምትገናኝባቸው ቦታዎች ላይ እኮ ራሳቸውን በጣም በቃ ሀብት ውስጥ እንዳሉ የተለየ ኢኮኖሚ ደረጃ ላይ እንዳሉ ለማሳየት የሚሞክሩ ሰዎች አሉ። ባለባበሳቸው፣ ቤታቸው በሚደግሱ ድግስ፣ በተለያዩ ማህበራዊ ግንኙነቶች ውስጥ በቃ አለን የሚለውን ነገር በወሬም ጭምር የሚያሳዩበት መንገድ ነበረ። ሶሻል ሚዲያው ደግሞ ምን አደረጋቸው? የበለጠ ተመቻቸው። ይሄን ነገር አወጣውና አሁን ምንድነው አሁን እየተደረገ ያለው ጥረት ያለው ሰው መስሎ ለመታየት መገዛት ያለበትን ነገር ለመግዛት ጥረት ውስጥ መጋጋት ውስጥ መግባት ማለት ነው። ስለዚህ እኔ በሰው ፊት ስታይ እንዳለው ሰው የምታየው ይሄን ስለብስ ነው ብሎ ካሰበ ለልብስ ማውጣት የሌለበትን ዋጋ ምናልባት ቤት ውስጥ የሚቀድሙ ሌሎች ወጪዎች እያሉ ሌሎች አስፈላጊ ነገሮች እያሉ ተጋግጦ ያን ልብስ ለመግዛት ተጋግጦ ያን ጫማ ለመግዛት በቃ ሊታዩ ይችላሉ የሚባሉትን ነገሮች በሙሉ በማድረግ እንደምንም እዛ በሰው የምታይበትን መንገድ ለመቀየር የሚል ነው። ለምሳሌ ሆነ አንተ የሆነ ቦታ ላይ ለስራ ውድድር ልትሄድ ነው ወይም የሆነ መስሪያ ቤት ለቀህ ብቻ የሆነ የምትፈልገው ስራ አለ። እዛ ቦታ ላይ ስትሄድ ያው ቦታውን የሚመጥን አለባበስ ልብስ ጥሩ ነው። ግን ለምሳሌ በጣም የሆነች ማትረባ መኪና አሮጌ መኪና ብትኖርና ወይ የጓደኛህን ቆንጆ መኪና ተወሰህ ብትሄድ እኩል አይደለም አቀባበላቸው በምትሄድበት ቦታ ላይ በቃ ይሄማ ያለው ሰው ነው። ከጥበቃ ጀምሮ በቃ የሚደረግልህ እንክብካቤ የተለየ ነው። አሁን እኮ በመኪና ሁሉ ልዩነት መፍጠር ተጀምሯል። ባለፈው ጓደኛችን ማን ያለን እንደዚህ ውዱን ነገር ተማሙቶ ያደረገው መኪናው ላይ ነው። ቤቱ እንደውም በሚጨንቅ ሁኔታ ነው ቤቱ ተጣቦ የሚኖረውና ማን ያዋለና ለበቁንጣለው በሱታል የፈጠረበት ኢምፓክት አውቋል። በዛ ያስጨረሰው ጉዳይ አለ።
በዛ ያደረገው ነገር አለ። በዛ እንግዲህ ያገኘው ተቀባይነት አለ። በቃ ሰዎች የሚያሳዩንን ነገር እንወዳለን፣ እኛ ቦታ እንሰራለን፣ እናከብራለን። ቢሃይንድ ከዛ በስተጀርባ እነዚህ ሰዎች ማናቸው እውነተኛ ነገራቸው ብዙም ትኩረት አንሰጠውም። ግን ፌክ ባለሀብቶችን ደግሞ እኮ መለያ መንገዶች አሉ አይደል? እውነተኛ ያልሆኑ ባለሀብቶች በጣም ስፔንድ ያደርጋሉ፣ ገንዘብ ያወጣሉ፣ ለጋሽ ይመስላሉ፣ ውድ ልብሶችን ይገዛሉ። ዋጋ ይነገረናል በደንብ የሰዓታቸው ዋጋ፣ የልብሳቸው ዋጋ፣ ብራንዱ፣ እነዚህን ነገሮች በማስተዋወቅ በጣም ውድ ቦታዎች ላይ በመዝናናት ይሄ በጣም ከፍተኛ ወጪ የሚያስወጣ ላይፍ ስታይልን በመከተል የሚታወቁ መመጽወቱትን ገንዘብ ሳይቀር አማውንቱን ይናገራሉ። እንግዲህ መመጽወት ሁልጊዜም እንደሚባለው በሃይማኖታዊም በሞራላዊም ነገር ይሄን አደረግኩ አይባልም። ምናልባት በጣም ግዙፎቹ የዓለማችን ባለሀብቶች በፐርሰንት ያስቀምጡታል። ይሄን ያክል ከሀብቴ ላይ ለዚህ አይነት አገልግሎት ዶኔት አድርጌያለሁ ይላሉ። ግን አብረው ደግሞ የሚናገሩት ክራይቴሪያ አለ። እንዴት መረጡት ያንን ተቋም ወይም ሀገር መንግስት የሚለው ይታወቃል። ኦዲትም የሚደረግ ነገር ነው፣ ዝም ብሎ አይደለም። እንደውም ምን እያየሁ ነው፣ ለምሳሌ 99% እኮ ለግሳለሁ አለ ቢል ጌትስ ሲባል አብሮ በጣም የመጡትን ሩመሮች እያየሁ ነበረ። ሚዲያዎችም ዋናዎቹ ሚዲያዎች ዘግበውታል። አይ የታክስ እኮ በጣም ብዙ የሸሸጋቸው ነገሮች አሉ። ኦዲት ተደርጎ በተገኘው ግኝት ላይ ዶኔት ከመደረጉ በፊት ለሚመለከተው መንግስት መስጠት መቻል አለበት ራሱ ቢል ጌትስ በሚል ይዘውታል። አሁን ሰሞኑን እስከዛ ድረስ ኦዲት የማድረግ መብት ይኖረዋል ማለት ነው። ሀብትሽ በድብቅ የምትገነቢው ነገር አይደለም። አንደኛው ይሄ ነው። ሁለተኛው ግን ክብር ለማግኘት ብቻ ነው ወይ የፌክ ማንነቱን የፈለጉት? እነኛ አሁን የውሸት ሳይኖራቸው መስለው የታዩት ሰው ክብር ብቻ አይደለም፣ አቴንሽንም አለ። አቴንሽን አለበት። ራሱ ሊያኖራቸው የሚችለውን ገንዘብ ማግኛ መንገድ ለኛ ሀገር ላይ ትመረጫለሽ። ራስሽን በጥሩ ነገር ማሳየት ራስሽን መሸጫ መንገድ ነው። ትንሽ ሴት እህቶቻችን ላይ ያለ ችግር አለ። ኢንስታግራም ላይ የሚለቀቁ ፎቶዎችና ላይፍ ስታይሎች ምን ያደርጓቸዋል? ሊያስመርጧቸው ይችላል። ተጨማሪ ገንዘብ ለማግኘት መንገድ ሊሆን ይችላል። ማን ነው ውስጣዊ ቁስሉ ነው ከባዱ። አሁን ለምሳሌ ሰው ባለው አቅም አይልበስ፣ ንጹህ ይሁን፣ እንደሚፈለገው ቦታና እንደሚፈለገው ደረጃ አለባበሱን ግምት ውስጥ አይክተት አይደለም። ራሱን የቻለ አንድ ያኗኗር መንገድ ነው አይደለ? ልክ ሌሎች ነገሮችን ግምት ውስጥ እንደምትከችው ያንን ግምት ውስጥ ትከቻለሽ። ግን ያልሆነውን ሆኖ ለመገኘት የምንጥረው ከሆነ በየቀኑ ስቃይ ያለው። ለምሳሌ የሆነ መኪና ወይ የሆነ ልብስ ወይ የሆነ ነገር መግዛት አልቻልኩም ካልሽ ከዛ ቀን ጀምሮ አንቺ ጭንቀት ውስጥ ነሽ። ምክንያቱም ይሄን ሳደርግ ነው እኔ የምታይበት ነገር ልክ የሚሆነው፣ እዛ አካባቢ ሰዎች የሚቀበሉኝ፣ እዛ አካባቢ ያለው ሰርክል ውስጥ የምገባው ይሄንን ሳደርግ ነው ብለሽ ስለሆነ ምን ትሆኛለሽ? መጨነቅ ትጀምሪያለሽ። ብር ብታጪ እንኳን ተበድረው ከሰዎች ተበድረው እንዲህ አይነት ነገር ውስጥ ተመልሰው ይገባሉ። ላግዠሪ ነገር ውስጥ፣ የሚባክን ነገር ውስጥ። አንዳንዴ በተቃራኒ የምታያቸው አሉ። የምር ባለሀብቶች የሚባሉት ብዙዎቹ ብርን እንደዛ ያባክኑ። የታወቀ ነው እኮ። ብሩን ስር ያስይዙታል፣ ኢንቨስት ያደርጉታል፣ ሴቭ ያደርጉታል፣ የሚያስፈልግ ፕሮጀክት ላይ ያውሉታል። ያኛው ግን የብር አወጣጥ ላግዠሪ ላይ፣ ቅንጦት ላይ፣ ስር ከሚሰራው ነገር ይልቅ ደጁን ማሳመር ላይ፣ እይታ ላይ ምናምን ያተኮረ ነው። ሞሮፍ እይታ ላይ ጥቅሙስ ለማድረስ ይሄዳል። ቅድም የተባለው ስር ያስያዙት እውነተኛዎቹ ባለሀብቶች ለብዙ ሰው ማስተጋባት የሚችል ጥቅም ይዘው የሚመጣ ደግሞ ይሄ የማውራት ልታይ ማለት ነገር ውስጥ አናገኛቸውም። እውነተኛዎቹን ባለሀብቶች ስራው ራሱ ይዛል ማለት ይሄ የልታይ ነገሩ ያለው በብዛት ፌክ ባለሀብቶቹ ጋር ነው። እንደተባለው ነው። በቃ ይሄ በጣም ቅንጡ የሚባልና ከፍ ያለ የኑሮ ደረጃ መገለጫ ናቸው በሚባሉ ነገሮች ላይ ገንዘባቸው ይወጣል። ምንም ኢንቨስት ያደረጉት ነገር የለም። እንደውም አንዲት መነጋገሪያ የሆነች ናትና ብዙ ጊዜ በተለይ በፎቶግራፎቿ ብዙ ሰዎች አስተያየት ይሰጧታል። እና የሆነ ጊዜ ላይ ምን አለች? እኔ ምንድን ነው ምሳሌው ስትባል በቃ ብዙ ቦታ ትራቭል ታደርጋለች እና አለባበሷ ቅንጡ የሚባል የላይፍ ስታይል የምትመራ አይነት ሴት ናት። ላይፍ ኮች ነኝ አለች፣ ሞዴል ነኝ አለች፣ የማስታወቂያ ባለሙያ ነኝ አለች። የት ቦታ ላይፍ ኮች እንደሆነች ማስታወቂያ ስንት ሰራች የሚለውን ስታይ ራሱ አይሮን ነው አላቅም። እንግዲህ ኢንተርናሽናል የማስታወቂያ እንትኖችን ወስዳ ካልሰራች በስተቀር የለም የኢትዮጵያ ኢንዱስትሪ ላይ ይሄ ነው የምትለው። በዛ ላይ የኢትዮጵያ ኢንዱስትሪ ላይ ጥቂት ናቸው ተከፋይ የሚባሉት አይደል? በማስታወቂያው የሚከፈላቸው ገንዘብ አብዛኞቹ ይታወቃል፣ እነሱ ትንሽ ናቸው። ሶ ያንን ላይፍ እንድትኖር ያደረጋት እውነተኛው ሀብት ምንድን ነው ብለን ብንጠይቅ እንግዲህ ሌላ ታሪክ አለው ማለት ነው።
እውነተኛ የገንዘብ ምንጫቸውን እንኳን ይሄ ነው ብለው መናገር አይችሉም። በጣም ለምን ያንን ደግሞ ሲቀርቡ ሲጠየቁ ቻሌንጅ የሚያደርግም ሰው ምን ሰርተሽ ግን ብዙ ወጣትና ታዳጊ ልጆች ኢንፍሉዌንስ ተደርገዋል በዚች ልጅ። የእሷን አይነት ላይፍ ስታይል የሚፈልጉ ልጆች መጥተዋል። እንደሷ ነው መሆነው እንደሷ ነው መሆን የምፈልገው የሚሉ አሉ። ስለዚህ አሁን እንትኑ ጠፋ እዚህ ጋር እሷ ምን አርጋ ነው ስራት አለሽ አይደለ? አንድ ነገር ተክለሽው ውሃ ጠጥተሽው ምን ብሎ ምናምን እንደሚያድገው ፕሮግረስ አለው፣ ሂደት አለው። በዛ ውስጥ ችሎታሽን እያዳበርሽ ስራ እየሰራሽ ሀብት እንዲህ እያደገ የሚሄድ ነገር ነው። ስለዚህ ልጆቹ ይህንን በሚያዩበት ሰዓት ይሄኛው ፕሮሰስ ውስጥ መግባት ገና ሲያስቡት ይጨንቃቸዋል። በቀጥታ የሚፈልጉት የሚታየው ነገር ነው እኮ። የሚታየው ነገር ምንድን ነው ምንጩ የሚለውን አያውቁትም። ግን እሷ መሆን ነው ፈልገው ነው ሄዶ እሷ የመጣችበት ሌላ መንገድ ካለ የተባለው ህይወትንም ሪስክ ውስጥ የሚከት ነገር እንዴ አደንዛዥ እጽ እያዘዋወረ ሰው ባለጸጋ ህይወትን መምራት ይችላል አይደል? ህይወቱን አደጋ ላይ ጥሎ እንደዚህ አይነትም የገንዘብ ምንጭ ያላቸው ሰዎች ወይም ህገወጥ ወንጀሎች ውስጥ ተሰማርቶ ይሄ ፊት ለፊት ለህዝቡ የማይነገሩ ክብርን፣ ሞራልን፣ ሃይማኖትን እንዲሁም እንዲህ አይነቶቹ ሰዎች ናቸው ለብዙ ሰው መጥፎ ተጽዕኖ እየሆኑ ያሉት። በእውነተኛው መንገድ ሰርተው ሀብት ያፈሩ ሰዎች ሳይሆኑ ይሄ የተባሉ በህገወጥ ነገሮች፣ በአደገኛ ነገሮች ራስን የለም አደጋ ላይ የሚጥል ራስን በመሸጥ ይሄ በመጥፎ መንገድ በተለይ ሴት እህቶቻችን ደግሞ የሚያሳርፍን ይወጣለ ከወደዛ ትገቢያለሽ። አሁን አንቺ የሚያስጨንቅሽ አሁን የዚህ ሁሉ ጥቅሉ ነገር ምንድን ነው? ደረጃ እያስጨንቃቸው ነው አይደለ? የታየበት ደረጃ እንዲህ መሆን አለበት ነው። እሱ ቀን ከሌት የሚያስጨንቅሽ ከሆነ ከምትሰሪው ስራ የበለጠ ሰው እንዴት ያይኛል የሚሰጠኝ ደረጃ ምንድን ነው የሚለው የሚያስጨንቅሽ ከሆነ እነዚህ ነገሮች ውስጥ የመግባት እድል ሰውም ብቻ ሳይሆን አንተ ይመቻል እኮ ይሄ ህይወት። ጥሩ መልበስ፣ ጥሩ ቦታ መዝናናት፣ ጥሩ መብላት ማንም አይወዳለ። ይህንን ስታተስም ማስጠበቅ አለብኝ ብለህ ታስባለህ። ከሆነ ጊዜ በኋላ በቃ የኔ ህይወት በዚህ ደረጃ ነው ከፍ እያለ መቀጠል ያለበት። ከዛ በዙሪያ ያሉ ደግሞ ተመሳሳይ ኮምፒቲሽኖች አሉ አይደለ? ፉክክሮች ከነሱ ጋር ይሆናል። ወደ ከሊ የሆነ መኪና ከገዛች ወይ ከሊ የሆነ መኪና ከገዛ እኔ ደግሞ የተሻለውን ማድረግ አለብኝ የሚሉ ውድድሮች ይመጣሉ። ህዝብ አንዳንድ ጊዜ የሚሰጣቸውን አስተያየቶች አያለው። ለምሳሌ ነገ ታመምኩ ብለሽ አዋጡ እንዳትዪ። ትክክለኛ እኮ ጥያቄ ነው። ቀልድ ይመስላል። ምክንያቱም ብዙ ሀብቶችን አየን አይደለ? እነኛ ሀብቶች ለሌሎች ሰዎችም ይተርፋሉ እውነተኛ ከሆኑ እንኳን ለራስህ የሚለውን አሳይተዋል ትላልቆቹ ባለ ሀብቶች፣ የእውነተኞቹ ይሄ የእውነት ሂደታቸውን ጠብቀው ያደጉት። ከዛ በተቃራኒ ሲሆን የሆነ ወቅት ላይ ልታይ ብለህ በብዙ ነገር ተገልጠሃል። ድንገት ህይወትህ ላይ ድንገት የሆነ ችግር ሲያጋጥም የኢትዮጵያ ህዝብ እባክህ ሲባል እንዴ ትናንት ስታጌጭበት የነበረው፣ ትናንት ስትጓዥበት የነበረው፣ ትናንትና ስትቀባ የነበረው ሽቶ ከየት ነበር? ስለዚህ ውሸት ነበረ የሚል ጥያቄ እኮ ነው። ሰዎችም አጋጥሟቸው ሼር ያደረጓቸው ነገሮች ነበሩ። ከዛም ትምህርት አልወሰድንም። አንዲት ልጅ ሰሞኑን ያጋራችውን ነገር ያየሁት ከጓደኛዬ ጋር ነው። ታዋቂ ሴት ናት አለች። የሬድ ካርፔት ፕሮግራሞች ጋር ይዣት ልሂድ እያለች ይዛኝ ትሄድ ነበረ። ሳያት እሷን ፕሮሞት የሚያደርግ አንድ ሰው ለምን አንቺ ሳብረሽ እንደዚህ አይነት ስራ ትሰሪ ማለና መረጠኝና በሌላ ፕሮግራም ልክ አሸሮች ምናምን የሚባሉ አሉ አይደል? ፕሮግራም የሚያስውቡ ሴቶች ጸጉርህን ጥሩ ትሰራለህ፣ ሜካፕ ትሰራለህ፣ ጥሩ አልባስ አለ፣ ጥሩ ዲስፕሌይ ታደርጋለህ። እዚህ ላይ ጥሩ ሰራችለት። 1 2 3 እያለ ወደዛ ህይወት አስገባት። ሳይታወቅ ራሷን ተጋላጭ የምታደርግበት ነገር በኋላ ለዘመናት የምትጠይቀው የጓደኛዋ ጥያቄ ተመለሰ። ጌጣጌጥ ከውሰት ነው የሚመጣው። ኔትወርኮች ውስጥ ገባች ማለት ነው። የተባለው ሜካፕ ሰንበዲ ነው የሚሰራ፣ አልባሳት፣ የዲዛይነር ልብሶች። ስለዚህ ራሷ ገዝታ ወይም ገንዘብ አውጥታ ብቻ የምታመጣው አይደለም። ጓደኛዋ ቁጭ ብላ ታስብ በነበረው መንገድ አልነበረም የሚመጣው። ራሱ ለለነኛ አይነት ስራዎች ስትታች ኔትወርኮቹ አንተን ማስታወቂያ ለማድረግ ስለሚፈልጉ ያመጣሉ። አሁን ዝም ብለን እንዳልሆነ የምንጨነቅበት ነገር ጸጊል እንደዚህ አይነት ስራ የተጋለጠች ከሆነች በጣም ራሷን ጠብቃለች። ብዙ ቦታ ነው የምትገኘው። ሽቶ፣ አልባሱ፣ መኪናው፣ ቁሳቁሱ አይደል የሚያስጨንቀኝ። ቁጭ ብዬ ፎቶግራፎችሽ የለቀቅሻቸው ቪዲዮዎች የሆነ ሆቴል ቶይሌት ውስጥ ገብተሽ የለቀቅሹ ውዝዋዜ ሊሆን ይችላል። አሀ የምትውልበት ቦታ የምትበላው ከነከሌ ጋር የተነሳችው ፎቶ የሚለው ጥሳ ሄዳለች። አካውንትሽ ውስጥ እኮ ምንም የለም። ይሄን እሱ ነው የሚያሳዝነው ነገር። ወደ እውነተኛው ዋነት ስትመለሽ ምን አለሽ? የገዛሽው መኪና አለ፣ ቤት አለ፣ ምን አለሽ? ነገ ጠዋት እነዚህ ነገሮች ባይኖሩ የሚለውን ነገር የምትመልሽበት ሀብት ላይ አይደለም ያለሽው፣ ግን የመምሰል የማስመሰል ሀብት ራሱ አይጨንቅም። ለምን ይጨንቃል ነው? ዊግ እየተገዛ ከእንዲህ አይነቱን ህይወት ዴይሊ ማሳለፍ
እንትን አላ ሁለት ማንነት እኮ እየተጣላብሽ ነው የሚውለው አይደል? እውነተኛውና ያስመሰለው እውነተኛውና እዚህ ጋር ሆነሽ ለምታይት ነው። እኔ ደግሞ እንደዛ ይሆንባቸዋል ብዬ አላስብም። እየኖሩት ነው ህይወቱን፣ የሚመኙትን ህይወት እየኖሩ ነው ያሉት። ምናልባት የሆነ ሰዓት ላይ ሲባንኑ ሊሆን ይችላል። በእውነተኛው መንገድ ሀብት በፕሮሰስ የሚገነባ ነገር ነው። ያንን እንደታሳክተው የሆነ ጓደኛቸው የሆነ ሰንባዲ እውነተኛውን ህይወት እየኖረ ሲያሳያቸው ያ ሊያስደነግጣቸው ይችላል እንጂ አሁንማ የሚኖርበት ህይወት እኮ ምቾት አለው። ኔትወርካቸውን ማየት ይቻላል። ልትቀጥል ይችላል። እኔ የማስመሰል ምቾት እንቅልፍ አለው ብዬ አላስብም። በተቃራኒ የማስመሰል ምቾት ማለት ነገ ምን ሆኜ እንደምከሰት ያስጨንቃል። አሁን ላይ ለምሳሌ ብዙ ሰው እየመከረ ነው አይደለ? ታዳጊ ወጣት ልጆች እንደዚህ ሶሻል ሚዲያ ላይ ገንዘብ ሰርተው ራሳቸውን ማሳየት ሲጀምሩ እንደምንም ብለ የሆነ ቢዝነስ ላይ እንትን በል ገንዘብን ኢንቨስት አድርግ፣ በኋላ የገንዘብ አይገኛም አሁን ነው ይህንን ገንዘብ ያገኛችሁት የሚሉ ምክሮች እያየው ነው። ያንንም ደግሞ ተግባራዊ ለማድረግ የሞከሩ ልጆች አሉ እና ይሄ ጥሩ እንቅስቃሴ ነው። ሰዎች ገንዘብ ሲያገኙ ቶሎ ብለው ቀጥለው ሌላ ኢንቨስት ወደሚያደርጉላቸው ነገር ላይ መዋል አለባቸው። አለበለዚያ ግን የሆነ ሰዓት ላይ ታዋቂነትም ትኩረት መሳብም ኔትወርክም ያቆም ይችላል። አንተ እጅ ላይ ምንድን ነው ያስከው? ከዛ በኋላ ያኛው ጊዜ ነው ደግሞ የበለጠ ከባድ። ከዛ የለመደችው ቦታ አለ ወይም የለመደው ቦታ አለ የሚሄድ የሚለብሳቸው ነገሮች ድንገት እንደዚህ በሚቆሙ ሰዓት ያን ህይወት ተቀብሎ መኖር ይችላል ወይ? በጣም የበለጠው ከባዱ ጊዜ ያነ። ለዚህ ነው አሁን እንትኑ ሲታይ በደንብ የኖሩትና ህይወቱ የገባቸው ሰዎች እንደ አይነት ነገር ሲያዩ ይስቃሉ። ለምን ከሆነ አመት ማለት የሚከሰተውን ነገር ያውቁታል። እነሷም በምንድን ነው ይህ አሁን ፋይናንስ ላይ ያሉ ሰዎች የሚናገሩት ነገር አለ። ልክ በጤናው የሰውነትሽን ጤና የአእምሮሽን ጤና መጠበቅ እንዳለብሽ ፋይናንሻል የራሱ ጤና አለው። ፋይናንስ በራሱ አንድ ፋይናንስ ጤናማ ነው የሚባለው ድርጅቶችን ያዩና ፋይናንሱ ጤናማ አይደለም ታሟል ወይ ወጪ አብዝቷል ወይ ብድር በዝቶበታል ወይ ብለው በቁጥሩ መናገር ይችላሉ። አሁን እንዲህ አይነት ኑሮ ለመኖር የምንሞክር ሰዎች ካለ በአብዛኛው ምንም ጥያቄ የለው የምናገኛት ትንሽ የሚሆን ትልቅ ፋይናንሷ ታማለች። ስለዚህ ትንሽ ችግር ከመጣች ስብርብርሽ ነው የምትመጣው። ልክ እንደ ጤናው አይሲ ውስጥ ነው የምትገቢው። ወይ ልታገግሚ ወይ በዛው ልትከሪም ትችያለሽ። በጣም አስቸጋሪ ነው ሊሆን የሚችለው። ያ ማለት ፋይናንሱ ምን እየተደረገ እንደሆነ አይታወቅም። የሚገኘውን ብር እንዲህ ላድርገው ወደዚህ ነገር ልቀይረው የሚለው አስተሳሰብ ከሌለ እንዲሁ መታየት ብቻ ሰዎች እኔን በዚህ ደረጃ ይዩኝ፣ በዚህ ደረጃ ይመልከቱኝ የሚል በየዕለቱ ሰዎች ለሚሰጡት አስተያየት በመጨነቅ ብቻ የሚያልፍ ህይወትም የሚያስጨንቅ ይመስላል። ገቢ ይሄ ነው፣ ይሄ ነገር ላይ ከስር ያለው ይሄ ነገር ፕሮጀክቴ ነው የሚታይ ነው፣ ይሄ ነገር ደግሞ ዕለታዊ ወጪ ነው፣ አመታዊ፣ ወራዊ፣ እነኚህ ደግሞ የፋይናንስ ስጋቶች አሉብኝ፣ እነኚህ የፋይናንስ ጥሩ ተስፋዎች አሉኝ የሚለውን ራሱ እኮ አናወራም። መተን በየራሳችን ፕላትፎርምን ቢሆን አንዳንድ ሜንስትሪም ሚዲያ ላይ ወጥተው ሊያወሩ የሚሞክሩ ሰዎች አሉ። አይ ገቢ ይሄ ነውማ ማለት አይጠበቅባቸውም። ቲጂ ልታስይዛቸውን እንዲ ኃይሌ ይላል ለምሳሌ ብዙ ጊዜ ጫማዬ ብራንዱ ግን ይሄ ነው አሁን ባለው ገበያ ይሄ ነው ዋጋው ሲል ሰምተነው አናውቅም እስከ ዛሬ ድረስ። ያረኩት ኮት ይሄ ነው ይገርማችኋል፣ ቤቴ ያለው ሽቶ ሲል ሰምተነው አናውቅም፣ ሰዓቴ ሲል ሰምተነው አናውቅም። ስራው ይናገራል የት ቦታ ገንዘቡን ኢንቨስት እያደረገ ነው፣ በዛ ኢንቨስትመንት ስር ምን ያህል ኢኮኖሚው ተንቀሳቅሷል፣ ምን አይነት የሱ ሀብት አለ እዛ ላይ የሚለውን ግን ይነግረናል። ኃይሌ ባይኖር ኖሮ ወይም ደግሞ ኃይሌ የሚሰራቸው ኢንቨስትመንቶች ባይኖሩ እንደ ሀገር ምን ያጎሉናል እንደ ማህበረሰብ የሚለውንም እንድንገምት ያደርግ ብቻ የፌክ ለዚህ እንደው ምሳሌ ከሚሆኑ ሰዎች አንዱ ኃይሌ ነው። ያልሽውን ጥረቱን አንድ የመጀመሪያው ምዕራፍ የስፖርቱ ይሄ አትሌቲክስ ምን ያህል ደም የሚያስተፋ ስራና ጥረት እንደሆነ ይታወቃል። መጨረሻ ላይ በዓለም አቀፍ ደረጃ አሸናፊ የሆነሽ ሜዳሊያ ሰብስበሽ ሀብት ሰብስበሽ ሀብቱን ካገኘ በኋላ ደግሞ ሁለተኛ ምዕራፍ እንደገና በግል ህይወት የገባባቸውና የሰራቸው ነገሮች እና ሀብቴ ማን ነው ኃይሌ ሀብቴ ነው። ያው ሀብት ስለሆነ ምን ያህል ሰው ምን ይለኛል ለሚለው ወይ ደግሞ ይሄን ባርቅ በሰው ምን እባላለሁ የሚለው አይደለም የሚያስጨንቀው። ያን ለምሳሌ አንድ ኢንተርቪው ላይ ካየሁበት ነገር አሁን ለምሳሌ የሆነ ሀብት ላይ ከፍ እያልሽ ስትመጪ አንዱ ከምታረጊው ነገር አንዱ ከአብዛኛው ሰው ህይወት እየራቅሽ ነው የምትመጪው፣ ወይም አንቺ የምትሄጂባቸው ቦታዎች እየቀነሱ ይመጣሉ። ውስን ቦታ ነው አይደል የምትሄጂው። ኃይሌ ኡራኤል ሲሄድ እኮ ያውቁኛል አለ። ኡራኤል ለቤቶቹ ይሄ አዲስ ሪዞርት ሲሰራ ገበያ ጥናት አምፖሎቹ የኤሌክትሪክ ቤቶች ናቸው ኡራኤል ያሉት ሄዶ ነው የሚገዛው።
ይሄ ይሻላል ቪዥ ክፍል የለውም እንዴ? አሁን ሲስተሙ ይኖረዋል፣ ግን ዲቴል ነው ያለው። እዚህ ድረስ ነው የሱ ዲቴል። ያ ማለት ሙሉ ነገሩን ስራው ላይ ኢንጌጅ አድርጓል። ይሄ አሁን ሲስተም መዘርጋት ምኑ እንዳለ ሆኖ ማለት ነው፣ ግን እንትኑን ያሳያል። የሀብት ግንባታ ሲስተም ያከዋል። የትኛው ሀብቱ እንዴት እየሄደ ነው እየተጓዘ ነው የሚለውን አንዳንድ ጊዜ የፌክ ሀብት ውስጥ እኮ ስንሆን ከሌና እንጭለት አለው ከሌ ትሄዳለች ከሌና አለዋለው ከሌ ላላካል ከሌን አላልከዋለው አይነት ምን እየተሰራ እንደሆነ ክሊርሊ አይነገረንም። እንደውም በምቾት ማዕበል ውስጥ ነኝ ያለሁት የኔን ህይወት እንቁልልጭ የሚለው ነገር እኮ የሚመጣው ለዛ ነው በደፈ ነው። አዎ ያን ያክል ይሄ እንደተባለውም በግልጽ የእሱን ያኗኗር ዘዬ እንዳልሽው ይኸው እንዲህ ነው የምኖረው፣ ቤተሰብ እንዲህ ነው የምንዝናናው፣ በፕራይቬት ጄት ነው የምንሄደው ምናምን እያለ ይሄ ሰውን የማማለል ነገር የለም። ስራና ስራ ብቻ ነው። እውነተኛዎቹ ባለሀብቶች ደሪል ባለሀብቶች ይሄን ያክል ዲስፕሌይ የሚያደርጉልን ነገር የለም። ለታይታ የሚሆን ነገር የለም ህይወታቸው ውስጥ ስራ ላይ ናቸው። ፌክ ባለሀብቶቹ ግን እነዚህ ሀሰተኛ ባለሀብቶቹ ግን ታይታ የበዛው ህይወት ነው የሚመሩት። በቃ ይውልኝ ስሙልኝ የሚለው ነገር ይበዛል። ለዛ ደግሞ በዋናነት እኔ ተጠያቂ የሚለው የኛ አቴንሽን ነው። እኛ በጣም ትኩረት እንሰጣለን ለእንደዚህ አይነት ህይወት፣ በጣም እንደነቃለን፣ በእነሱ ተጽዕኖ ስር እንወድቃለን። ይሄ በደንብ ኤነርጂ ይሆናቸዋል፣ እነሱ ጉልበት ይሆናቸዋል፣ እንዲቀጥሉ ያደርጋቸዋል። ሲያወሩ ይደመጣሉ፣ በተገኙበት ቦታ ብዙ ከበባ አለ። እነዚህ ነገሮች በቃ ፎቶ ነገር እንትን ብዬ ዛሬ ኮርነሮች ላይ ከሌ በሆንኩ በቃ እንደ ከሌ በታየው የሚለውን ነገር እንድታስብ ያደርግሻል። አንቺ ብዙ ስራ ስርተሽ እዛ ጋራ ድምፅሽን አጥፍተሽ ማንም አንቺ ጋራ ትኩረት የሰጠ ሰው የለም፣ ወይም ደግሞ የሚገባህን ቦታ እንኳን አላገኘህም በሄድክበት ነገሩ። ያው የሚሰራው ሰው ትኩረትን በሰጪው ግድ የለው በአንድ በኩል አሪፍነቱ። ሁለተኛው ለምሳሌ ሆነ አገልግሎት ለማግኘት ሄደ የሆነ ቦታ ላይ ትፈልጋለህ፣ በቃ ወይ ቅድሚያ እንዲሰጥ የፈለክበት ቦታ ሊሆን ይችላል። ግን እዛ ጋራ የሆነ ሰንበዲ መጥቶ በቃ ከበባ ነው። ማን ነው እውነተኛ ቦታ ሊሰጠው የሚገባው? ማን ነው አክብሮት ሊሰጠው የሚገባው? እነዛ ይናቁ ማለት አይደለም፣ ግን አግላይ ነን እኛ። አንገቱን ደፍቶ ለሚሰራ ሰው፣ ታይታ ለማይፈልግ ሰው አግላይ ነገር አለ። ሁሌ በቃ ልታይ ላሉት፣ ለለበሱት፣ ለዘነጡት የሆነ ማቴሪያል ቁስ ላሳዩን ሰዎች በጣም ትኩረታችንን እንሰጣቸዋለን። አንድ ባለሀብት እንዲሁም ምን አለችን፣ የሆነች እንግዲህ ሞዴል ናት፣ ተዋናይትም ጭምር ናት። እና እኔ በጣም የሚገርመኝ አለች፣ የሆነ ብራንድ አለ እንግዲህ ብዙም እኛ አናውቀውም፣ እዚህ ሀገር ላይ የተለመደ ብራንድ አይደለም። እሱን ቦርሳ ነው ልብስ ለብሳ አየኋት እና በጣም ነው በቃ ራሷን እንትን የምትለው ማለት ኢንስታግራም ላይ ምናምን የምታስተዋውቀው። ምንድን ነው ጥቅሙ? ምን ነገር ስለ አላት እሷ ይህን ያክል ወደ ስንት $1000 የሚወጣበትን ብራንድ ለብሶ ወይ ቦርሳ ይዞ የመታየት ጥቅሙ ምንድን ነው? እያስተዋወቀች አይደለችም፣ ግን ይሄን ነገር ኦን አድርግ ያለው ነው። በቃ ይውልኝ ይሄን ብራንድ ተጠቃሚ ነኝ የሚለውን ላይፍ ስታይል ነው ልታሳየን የፈለገችው። ጠራ በቃ የተባለው እኮ ነው። በአጋጣሚ ልክ እንደዚህ ብለሽ ይሄ ስልክ የተለየ ቢሆን ኖሮ እንዴት ግስት የያዘችው ስልክ መነጋገሪያ እና እሷ እንዲሆን የት ሀገር ነው ውጭ ሀገር ሄዳ በቃ ይሄ ደሪል ባለሀብቶች የሚባሉትን አግኝታ በስራው አጋጣሚ ምንም ይሄ ስለ ብራንድ የሚጨነቁ ሰዎች አይደሉም ሆነች የሚያሳስባቸው አይደሉም። ይሄ ዓለም ላይ ከሌ ብራንድ የሚባለው ነገር በጣም ነው የሚያስቃቸው ይመስለኛል። አንቺ ብርሽን የምታዩበት መንገድ በጣም የሚያስቃቸው ይመስለኛል። ያ ብር እነሱ እጅ ላይ ቢገባ ምን እንደሚያደርጉ አንተ እኮ ኖሮህ አድርግ፣ በቃ ሰርተህ እውነተኛውን ነገር ይዘው ኢንቨስት አድርግ ብለህ የሚያስደስት ነገር እኔ በሱ ምንም እንትን የለብኝም። የእውነት ሰርተው ሂደቱን ጠብቀው በሚያደርጉት ሰዎች ግን ዝም ብሎ ኬትም ተብሎ የመጣውን ነገር እኔ ይሄ ነው የላይፍ ስታተስ ብሎ መብታቸው ነው የሚል ግን ኢንፍሉዌንስ የሚደረገው ሰው በተለይ ታዳጊና ወጣቶች ያሳዝናሉ። ኮምፒቲሽን ውስጥ እየገቡ ነው፣ ያልተገባ ውድድር ውስጥ ራሳቸውን ንጽጽር ውስጥ እያስገቡ ነው ያሉት። ግን እኮ ኢንቨስት አይደለም እየተደረገ ያለው ሰው አሁን እቃ ነው እየተሰበሰበ አልተደረገም። እኔ እቃ ስለሚሰበሰብ እንደጅል አሁን ያልከውን ነገር ዝም ብዬ ራሴን እጠይቃለሁ። እንደጅል እንደ ኢትዮጵያ ቆይ በኢኮኖሚ የቱ ደረጃ ላይ ነች ያለችው? የሆኑ ስታተሶች እኮ አሉ ሁላችንም የምንግባባበት፣ በቃ መነጋገር ሳንችል የተግባባንበት ነገር ነው የሀገራችን ኢኮኖሚ። በምናያቸው ነገሮች ዋው የምር በሆነና ብዙ ቡድን ወይም ህዝብ እኮ ሀብታም ሆኗል ማለት ነው። በተግባር ልናየው ይገባ ነበር ኑሯችንን ማለት ነው። በምናያቸው ነገሮች ባልሻቸው ቁሳቁስ ባደረገችው ሴትዮ የሆነ ራሱን በገለጸልን ሀብታም ነኝ ብሎ የቀን ወጪውን ባሰላልን ሰውዬ ደረጃ ቁጭ ብለው በተዝናኑበት ቦታ በበሉት ምግብ፣ በተጓዙት ነገር፣ መተው ለህዝቡ ዲስፕሌይ ባደረጉት ነገር
እንዴ ሁሉ ህዝብ ካለን በዚህ እውነተኛ ቢሆን ኖሮ ኢኮኖሚው ስለመለወጡ አንድ ማሳያ ነው። ውሸት ስለሆነ ነው እኮ አይደል? ሁላችንም ህይወት ላይ ስንፈትሸው ብዙዎቻችን ቆም ብለን የምንናደደውም ለዛ የመታከሚያ ውሸት ሲሆን ቀጥሎ ህይወታቸው ታሪካቸው ቀጥሏል ወይ? የመታከሚያ ተለምነናል። ከዛ በኋላ በነበረ ክራይሲስ ውስጥ እንዲሆና ታይታ እኮ ግን ኑሯ እንዲህ ነበረ። ስለ አይምሮ ህመም ተነግሮናል። ከዚያ እሱ ብቻ አይደለም ሰውን የሚያናድደው የሚመስለኝ የእንቁልልጭ ነገር አለባቸው እነዚህ ሰዎች። ይሁን በቃ እንደዚህ አይነት ህይወት ነው የምንኖረው የሚለው ነገር ብዙ ሰውን ህይወቱን እንዲጠይቅ ህይወቱን እንዲጠላ ራሱን ባልተገባ ንጽጽር ውስጥ እንዲያስገባ አድርጎታል። የነሱ ከመጠን ያለፈ ይሄ የምታይት ሱሳቸው ማለት ነው። በቃ ይሄ አለኝ ብሎ የማሳየት ሱስ ውስጥ መግባታቸው ብዙ ሰውን የበታችነት ስሜት እንዲሰማው፣ የቅናት ስሜት እንዲሰማው ሁሉ አድርጓል። ለዛ ይመስለኛል ፋይናሊ የሆነ ነገር ሲደርስባቸው ጥሩ ነው፣ ህዝቡ አዛኝም ነው፣ ግን ደግሞ ይሄ የጉራ የሚመስሉ ነገሮችንም አሳይተዋል። እነዛ ነገሮችን ሰው አይወድም። የሰጠውን አቴንሽን ያክል ደግሞ በሰጠው አቴንሽን ላይ ይሄ የጉራ የሚመስሉ ነገሮች ሲደረጉበት ታይታው ሲበዛ የኔ ህይወት ብሎ እንቁልልጭ የሚመስለው ነገር ሲበዛ አብዛኛው ሰው ደስተኛ አይደለም። የቅደም ተከተል የትኛው ነው አስፈላጊ፣ የትኛው ይከተል። በቻልሽ ጊዜ አንድ ነገር ልታረጊ ትችላለሽ። ስታረጊ የሚያምርብሽ ምቾት የሚሰጥሽ ወቅት ሊኖር ይችላል። ከዛ በፊት ግን የቱ ነው የሚቀድመው? አሁን ብዙ ጊዜ የተለመደ አባባል አለ ከእንትና ጋር በተያዘ እነዚህ በተለይ ውጭ ያሉት ባለሀብቶች ታሪካቸው ሲነገር አሁን አፕልን የጀመረው ስቲቭ ጃብስ የእሱ ህይወት ላይ አሁን ሁሌ የሚለብሳት አንድ ጥቁር ፒትልስ አለች። ያቺን ጥቁር ፒትልስ በጅንስ ነው የሚያደርገው። አንደኛው ሪዝን ሲነገር የነበረው ነገር ምንድን ነው? ልብስ መቀያየር በራሱ የሚወስደው ሰዓት፣ የሚወስደው ትኩረትና የሚወስደው ብዙ ነገር ስላለ ፈጠራህን ቀንስ፣ ስራህን ወጥ ነገር ለመልበስ አንድ የሆነ ከለር ትለይና እሷን እየቀያየርሽ ትወጫለሽ። በተለይ ደግሞ እነሱ ያሉት የፈጠራ ስራ ላይ ስለሆነ ጊዜያቸውን በዛ ነው የሚጠቀሙት። እንትናም አሁን ዙከርበርግም በብዛት ካየሽው የሆነች ግሬት ቲሸርት ያደርጋል። ይሄ በብዛት እንትናም በዚህ በብዛት አሁን ኤለን መስክ እንትን አይደለም የሆነ በጣም የተጋነነ ቲሸርት ጋር ከነጭ ቲሸርት ጋር አንዳንድ ፕሮግራሞች ላይ ኖርማል ቲሸርት ግን አንዳንዴ ባለባበስ ብቻ አንለካውም። ያው ምልህ ለምሳሌ እነ ኪም ካርዳሽያን ፋሚሊ አለ አይደለ? እነሱ አመጣጣቸው ራሳቸውን በማስተዋወቅ ነው። የእነሱ ሀብቱ ራሱ እንትን ነው። በሪያሊቲ ሾው ነው የመጡት፣ ግን ሀብቱን ገነቡት። ሀብቱን ራሱ እንትን ነው የገነቡት። ኪንግደም እኮ ይኑር የምንለው እሱን ነው። በቃ እኮ ሀብቱን ገነቡት። ግን ያ ማለት መታየቷ፣ መልበሷ፣ ያደረገቻቸው ነገሮች አልጠቀሟትም ማለት ነው። ይታዩ ይልበሱ፣ ግን ፋይናሊ የሚያዝ ነገር ስትመጣ ሞር ተቀባይነት እየጨመረ። ለምሳሌ አሁን ኪም ካርዳሽያን ምን አደረገች እኮ ሎኮ ተመረቀች አይደል እንዴ? በህግ ተመረቀች። ይሄ የሆነው ምንድነው? ሪያሊቲ ሾዋን እየሰራች ብዙ የፋሽን ብራንዶችን እያስተዋወቀች ፋሽን ላይ እየሰራች በደንብ ነው ራሳቸውን ሴል ያደረጉበት። እና ፋሚሊው አንድ የቢዝነስ ኢምፓየርን መገንባት ችሏል። ሁሉም የየራሱን ድርሻ ይዟል። ሪያሊቲ ሾው ላይ ራሳቸውን ማሳየታቸው፣ ላይፍ ስታይላቸው ማሳየታቸው፣ ቅንጡ ህይወት መከተላቸው በተመሳሳይ ጎን ለጎን ሀብት እንዲገነቡ እድል ፈጥሮላቸዋል። ግን እነዛ ስንት ፐርሰንቶቹ ናቸው ቲጂ? አሁን እነዚህ በተለይ አሁን ጥቁር አሜሪካኖች ላይ እኮ የሚነሳ ነገር አለ። የሆነ 1% የማይሞሉ ሰዎችን ላይፍ እንደዚህ ይታይና 99 ደግሞ የሚሰቃይበት ነገር አለ። ድራጎ አለ፣ ትምህርት ላይ ያለ ችግር አለ፣ ስራ ቤት መግባቱ አለ፣ ስራ ለመስራቱ አለ። በስራ ፈጠራ ውስጥ በቴክኖሎጂ በሌላ ሙያ እየሰሩ ያሉ ወይም በሌላ መልክ የሆነ የህብረተሰቡን ህይወት ሊለውጡ የሚችሉ ሰዎች በዚህ ያህል ፕሮሞት አይደረጉ። ስለማይደረጉ አብዛኛው ትኩረቱ እዛ ጋር ለመድረስ አሁን ወንድም ከሆነ እንደምንም አንድ ጎበዝ ባስኬትቦል ተጫዋች ለመሆን ወይ እንደምንም አንድ ኢንተርቴነር ለመሆን የሆነ ፊልም ላይ ወይ ኮሜዲያን ላይ ሆኖ ወይ ደግሞ እንደነ ኪም ካርዳሽያን አይነት ነገር ምናምን የሆነ ነገር ለማሳለፍ ግን ይዞት የሚመጣም ጣጣ አለ። በቃ በአንድ በኩል ማደንዘዣም ይሆናል። ሌላ ቦታ ላይ ንቃት እንዳይኖረው፣ ሌሎች ፕሮሰሶችን እንዲጠላ፣ ስራ ልፍጠር ስራ ልስራ ሲል ገና ይሄን አርጌ እንዲያርጌ ካፒታል እንዲያሰባስብ የሚለው ነገር እየሰለቸው እንዲሄድ የሚያደርግና ቁጭ ብሎ የሰውን ህይወት የመመልከት ሱስ ውስጥ እንዲገባ የሚያደርጉ ሁኔታዎች ስላሉ ንቃቱ የሚመለከተው ሰው ጋር መምጣት ያለበት። ለምሳሌ ሶሻል ሚዲያ አንዱ ማደንዘዣ ሆኗል አለኝ ሀገር ላይ ቲክቶክም በሉት ምንም በሉት
ሰው እየደነዘዘ ነው ያለው። ከመስራት ይልቅ ረጅም ሰዓት ስክሮል ሲያደርግ የሚውልበት ሰዓት ይበልጣል አይደለም? ለፈጠራ ወጣቱን ቢሆን አይምሮን ለፈጠራ ሀሳቦች ከማነሳሳት የስራ ፕሮጀክቶችን ከማሰብ ረጅም ጊዜውን ስራ ሰዓት ላይ ከማሳለፍ እየደነዘዘ ነው። ሁላችንም የሆነ የምንደነዝዝበትን ሰዓት እናሳልፋለን ሶሻል ሚዲያ ላይ እስከመጣን ድረስ ወይ ሰዓቱን እስካልገደብ ነው ድረስ ማለት ነው። ይሄን ደግሞ እንዳልከው እንድንደነዝዝ የሚያደርጉ ኮንቴንቶች ደግሞ እየቀረቡልን ነው። የምናየውም ዝም ብሎ ጊዜው ይለፍ እንጂ ምን ነገር ጠቀመኝ ወይም ለህይወት የሚጠቅም ነገር ምን ሼር ተደረገ፣ የትኛው ፖድካስት ላይ የትኛው ቲክቶከር ምን ነገር እየሰራ ነው የሚለው ላይ የለንም ብዙዎቻችን። ዝም ብለን እንቶፈንቶውን ቧልቱን ይሄ የሰው ህይወት አለባበሱ ምኑን እያየን ደንዝዘናል። መምረጥ መቻል አለብህ ማለት ነው። አንተ አሁንም ቢሆን ኢንፍሉዌንስ ሳንደረግ በእንደዚህ አይነት በማይጠቅሙን ትርኪ ምርኪ ነገሮች በጥሩ መንገድ ህይወታችንን ተጽዕኖ ሊያሳድርብን የሚችሉ ይዘቶች ጋር መምጣት ያስፈልጋል። በጥሩ መንገድ ተጽዕኖ ሊያሳድሩብን የሚችሉ ሰዎች ህይወታቸውን እኮ ሼር አድርገዋል፣ ሂደታቸውን ተናግረዋል፣ ምን ሰርተው የት ቦታ እንደደረሱ፣ ምን ቻሌንጅ እንዳጋጠማቸው። ግን እኛ የቶቹ ጋር ነው ያለ ነው? ልብስ የሚያሳዩን፣ ጫማ የሚያሳዩን፣ ጉዟቸውን የሚያሳዩን፣ የተዝናኑበትን ሬስቶራንት የሚያሳዩንን ሰዎች ፎቶ ወደ ላይ ወደ ታች ስናደርግ ነው የምንውለው። ከዛ እስቲ ይሄንን ሂውማን ሄር እንዴት ነው የምገዛው የማገኘው? ይሄንን ጫማ፣ ይሄን ቦርሳ፣ ይሄን ኮት እዚህ ቦታ መቼ ነው የምዝናናው? እዚህ ቦታ ሄጄ መቼ ነው የምበላው የምጠጣው ነው እንጂ እንዴት ገንዘብ ላገኝ ሜክ ላደርግና የሚገባኝን ህይወት ልኑር የሚለውን ነገር እንዳልከው ዳገት ነው የሚሆን። ሲመዘን ሊበልጥ ይችላል። ያንቺ ኑሮ ሪሊ እየገነባሽ ያለሽው ነገር በልጦ ሊሆን ይችላል፣ አስተዋጽኦ አበርክቶ ሊሆን ይችላል። ከ10 ከ5 ዓመት በኋላ ትልቋ ሴት አንቺ ልትሆኝ ይችላል። ሀብትን በመገንባት እውቀትን፣ ልምድን፣ ለሌሎች በጎ ነገርን በማስተላለፍ እዚህ ጋር ያለውን ነገር የምታውቀው ያቺ ሴት ናት። ሾውን የፈለገችበት እዚህ ጋር ሾውን የፈለገው ሰውዬ የሆነ አላማ ሊኖረው ይችላል። አንድ ሰው ምን አለኝ፣ ያው ሀሜቶች አሉ አይደለም እነኚህ ሰዎች ብሎ ከነኚህ አሁን ከሚታሙት ሰዎች አንድ ሰው ነው የጠቀሰልኝ። የመጭበርበር ስራዎችም አሉ። እኔ ማቀው ዶክመንትድ የሆነ ነገር አለ አለ። ምን ስለው ለምሳሌ የሚታይ ሰው ነው፣ ሀብቱን የሚናገር ሰው ነው፣ የቀን ውሎውን ወጪውን እና የገነባቸውን ምርጥ ኔትወርኮችና ከብዙ ሰው ከፍ ያለ ማንነት እንዳለው ያስተዋወቀ ሰው ነው። ይሄን ተጠቅመው የዋህ የሆኑ ሰዎች፣ ግንዛቤ የሌላቸው ሰዎች ከአንተ ጋር ኮላቦሬት ብናደርግ፣ ቢዝነስ ብንሰራ፣ ጉዳይ ብናስጨርስ፣ መልካም ማንነትን ተጠቅመ የሆኑ መንገዶችን ብትቀድልን ብለው ግብዣ የሚያቀርቡለትን ሰዎች ሞጭ ለፍ የማድረግና ዞሬ ማለት ነገር ይሰራል ነው። ይሄ ምንን ያመለክታል? የግንዛቤ ችግርም አለ። ገንዘብ ኖሯቸው የነሱ ገንዘብ ይበልጣል እኮ የነሱ ገንዘብ ይዘውት የነበረው ያንን ሰውዬ ፍለጋ ጠጋ ሲሉ ግን ሀብታቸውን ይዘው ሄዷል። ስማቸውን፣ ዝናቸውን ይዘው ሰዎች ኪሳራ ነው። ሴቶቹም ጋር ተመሳሳይ ማለት ነው። ስለዚህ የማጭበርበርና ወንጀል ስራዎችም ነው እያኖራቸው ያለው ማለት ነው። ኢሜጅ ምን ያህል አታላይ እንደሆነ ድሮ እንትን ይባል ድሮም ሳይሆን አሁንም አለ አይደለ? መንገድ ላይ ድንገት ያላሰብሽው እንትን ዝንጥ ያለ ሌባ ሲሰርቅሽ አይመስልም እኮ ሌባ እንደዚህ የምትይው ነገር ተማርካሃል። ሰው እይታ ላይ ይሰራል። እይታ ለዚህ ነው ኢሉዥን ነው፣ ማጭበርበሪያ ነው። የታየ ነገር በሙሉ ያምራል ማለት አይደለም። ከጀርባው በጣም ብዙ ጉዶች አሉት። አሁን ቲጂ ያልሽውን ማጭበርበር ጀምሮ የማይታዩ ነገሮች አሉት። አንቺ እዚህ ጋር ጥረሽ ብዙ ነገር አድርገሽ ያ እይታ አታሎሽ እጅሽን እዛ ከከተች ከዛ በኋላ ያለሽንም ልታጭ ለራስ የሰጠውን ቫልዩ ጭምር። አንድ እንዲያውም እኮ የወጣ ጥናት ኔትፍሊክስ ላይም ተመሳሳይ በዚህ ኬዝ ላይ የተሰራ እንደ ዶክመንታሪ ኢቨን ወንጀል የሰሩ ሰዎች ማለት ነው በጣም ቆንጆ ከሆኑና ዝም ብሎ ደግሞ ይሄ የለም ይሄ ሲያወት ራሱ የሌባ ፊት ይመስላል የሚባሉ ሰዎችን ዝም ብሎ ሰው የመደበው ነገር አለ። ቢሆኑ እንኳን እነዛ ሰዎች ታማኝ ቢሆኑ እንኳን ፍርድ ሲሰጥ ራሱ ቆንጆ ሰዎች ቆንጆ የተባሉ ሰዎች ላይ እንዲህ ፊዚካሊ መልካቸው ታይቶ ተመሳሳይ ወንጀል ሰርተው ከነዛኛዎቹ ጋር ሲነጻጸር ፍርዱ ይቀንሳል። ከዛ ደግሞ እነዛኛዎቹ ላይ ደግሞ ወይ ከነዛ ዝቅ ያለ ወንጀል ሰርተው እንኳን ከፍ ያለ የሆነ ማናውቀውን ነገር ሁሉ ሰርቷል ምናምን ብሎ እና ያልከው ይሄ እይታ አሳሳች ነው። ብዙ ሰዎችን አሳስቷል። ትክክለኛ ፍርድ ዳኞችን ራሱ ሳይቀር እንዳይፈርዱ አድርጓቸዋል። ወይኔ ይሄን የመሰለ ልጅ ብለን እኮ እናዝናናለን። ብዙ ወንጀል ሰርቶ ወይኔ ምን ሆኖ ነው በቃ እንዴት ፈረደበት። ግን ቁንጅናውን እኮ ነው ያየው እዛ ጋር፣ ወይም የሆነ መልኳን ነው ያየው። ሌላስ እንደው ቆንጆ ያልሆነ መልከ ጥፉ ምናምን የተባለ አይነት በእኛ ማህበረሰብ አገላለጽ ማለት ነው። እንደዛ አይነት ከሆነ ደግሞ በቃ ትኩረት ማሰጠው
ይሄማ ብለት ትወስደዋለህ ማለት ነው። በእይታ ብዙ ተጨበርብረናል። እይታችንን መሰረት ተደርገውም እንደ ቲጂ እንዳልሹ የተሰሩብን ማጭበርበሮች አሉ። ባለባበስ፣ በመልክ፣ በምንይዘው መኪና፣ በምንውልበት ቦታ፣ በጓደኞቻችን ሆን ብለው እኮ ታዋቂ ሰዎችን ባለሀብቶች ጋር ፎቶ እየተነሱ ፖለቲካ ሰዎች ጋር ባለስልጣኖች ጋር ጠጋ ያሉ ፎቶ እየተነሱ ያን ቶሎ ፖስት እያደረጉ ከዛ ኧረ ከሌ ጋር እኮ ነው የሚለው እሱ የከሌ እኮ ጓደኛ ነው እየተባሉ ብዙ ቢዝነስ አብረዋቸው ለመስራት የፈለጉ ሰዎች ሁሉ አሉ። ሰዎች የቢሮ ዲዛይናቸውን ለዚህ ማጭበርበሪያ እስከማሰብ የደረሱ ሰዎች ካለው ከሌ ይባላል። ቢሮአቸውን በጣም በማሰማመር ያን ስሜት እንዲፈጥር ሰዎች ጋር እምነት እንዲያሳድር በማድረግ የሆነ ብር ሰብስቦ ይዞ ይመጥፋት። እሱማ ጥሩ ጠረን የሸተተ ሰውዬ ይሰርቀኛል ብለህ ታስባለህ እንዴ? የተባለው እኮ ነው። አንድ የሆነ የወርቅ ቤት አይታችሁት ከሆነ ትልቅ ወርቅ ቤት ከተማችን ውስጥ ሲሲቲቪ ሰርቃ ወጣች የተባለች ሴት የተታለለችበት መንገድ ባለሀብት ነው የምትመስለው። ወርቅ አርጋለች ራሷ፣ ሰውነቷ፣ ቦርሳዋ የብራንድ የተባሉ ነገሮችን አርጋ ነው የገባችው። በኋላ ግን እንዴት አርጋ ታላ እንደወጣች በኋላ በእርግጥ ይዘዋታል። እና አንዳንድ ጊዜ ሰዎች ምንድን ነው የፈለጉት፣ ምንድን ነው የጎደላቸው፣ መንፈሳቸው ምንድን ነው የሚለውንም ነገር አርቆ የሚያስብ ማህበረሰብ መፍጠር ይፈልጋል። ልጆችንም ስናሳድግ እኮ እሱ ነው። እነከሌ ይኸው አለፈላቸው አይደል እንዴ በሾርት ከት፣ እነከሌ ይኸው እንደ ልቧ ነው የምትኖረው። ከዛ ጀርባ ያለው ነገር ምንድን ነው? የእውነተኛ የተገነባ ሀብት ነው ወይ? ቢዝነስ ሰርተዋል ወይ? በሆነ መንገድ ቅድም ያልከው ነቢል ስሩ አለ ወይ? የሚታወቅ ስር ነው ወይስ ከየት ነው የተፈጠረው? የት ነው ያለው ገንዘቡ? ምንድን ነው ምንጩ? ድንገት የተከሰተው የሰው ራሱ በጣም ሌክዠሪ የሆነ ቅንጡ የሆነ ላይፍ ውስጥ እንዳለ አድርጎ የሚያስተዋውቀን የእውነቱ ነው? ምን ፈልገው ነው? ምን አግኝቶ ነው? ምን እያጭበረበረ ነው የሚለውን መናገር በጣም አስፈላጊ ነው። አለበለዚያ እኮ የተባለው ነው በጣም ይሄ የሚለፉ የሚጥሩ የሚግሩ ላባቸው የሚንቆረቆር ቅድም የተባለው ስናያቸው መልከ ጥፉ የመሰሉን ጥሩ ጠረን የሌላቸው ግን ሀብት እየገነቡ እየገሰገሱ ያሉ ሰዎች ላይ እየቆምን ያለ ነው ማለት ነው። አይረቡም፣ አያስፈልጉም፣ ኢኮኖሚ ውስጥ ምንም ድርሻ የላቸውም። እንደ ሀገርም በቃ ራሱ ለቅንጦት ህይወት የሰጠ ነው ምኞትና የእውነት የምናየው ነገር ልክ አይደል? እኔ አሁን አንዱ ደስ ያለኝ ፖይንት እዚህ ላይ በቃ ታይታ ዲሲቪንግ ነው። አታላይ ታይታ ማጭበርበሪያ መንገድ ነው። ያየነው ነገር ሁሉ ትክክል ነው ማለት አይደለም። ሰዎች ያሳዩን ህይወት ሁሉ ትክክለኛ ህይወታቸው አይደለም። ጥረታቸውን አይነገርም፣ ሂደታቸውን አይነገርም። ስለዚህ ይሄ የምናየውን ነገር ተከትለን የተጽዕኖ ውስጥ እየወደቅን ያለን ሰዎች አለን። እየተጭበረበርን ያለን ሰዎች አለን። ያልተገባ ትኩረት እየሰጠን ያለን ሰዎች አለን። እነዚህ ነገሮች ላይ ያው ጥንቃቄ ማድረግ ያስፈልጋል ነው። ሁለተኛ ማሰቢያ ይኖረን። የሆነ ሰውን የሆነ ነገር ብቻ ስለለበሰ ብቻ የሆነ ውድ መኪና ስለያዘ ብቻ ምናምን ሳይሆን የሆነ ጥሞና ወስደን 2 ደቂቃ 3 ደቂቃ እናስብ። ምንድነው የሚናገረው? ምንድነው የሚሰራው? ሌሎች ነገሮች የማሰብ ሰው ሲለወጥ ደስ አይላችሁ ምናምን እንዳይሉ ተመልካቾቻችን። ደግሞ እንደዚህ አይነት አስተያየት ያለው ሰው ሲለወጥ ምን አለበት? ድሮ እንደዚህ ነበር የምትለብሰው፣ ዛሬ እንዲህ ለበሰች፣ ቆንጆ ሆነች፣ ቆንጆ ሆነ፣ ጥሩ ሸተተ፣ ገንዘብ አለኝ አለ። ምንድን ነው ድህነትን ራሱ አልሰበከም። ለምንድን ነው የምትቀኑት? በቃ ይለወጥበት፣ ይመቸው። ሁሉም ሰው እኮ ሊያልፍለት አልተፈጠረም ምናምን አያለው። አሁንም እኛም ደስ ይለናል። እኔ በግሌ በጣም ነው ደስ የሚለኝ። በቃ እሱ በገነባው ሀብት ውስጥ የእውነት ይሁን ነው እንጂ የእውነት ከሆነ ብዙ ውጤት እንዳለው እርግጠኛ ነው። አንድ ሰው ባለ ሀብት ሲሆን አንድ ሀገር ውስጥ ብዙ ነገር ይለውጣል፣ የስራ እድል ይፈጥራል። እሱን አላየንም ነው እኮ ነው አላየንም። እሱ እና ታይታው እውነት ነው። የሀብታም አስተባባሪ ነው የሚሆኑት መጥተው ማለት ነው። የሀብታም አስተባባሪ ማለት የሀብታም መልእክት ተናጋሪ፣ የሀብታም ህይወት ሰባኪ፣ የሀብታም አስመሳይ ዲስፕሌይ አድራጊ፣ ከዛ የሚመኙትን ህይወት ተናጋሪ፣ ሌሎች ሰዎችን ረጂ መሳይ። እሱ አይጠቅመንም፣ እንቁልልጭ ነው ቅድም እንደተባለው የማጭበርበሪያ መንገድም ሊሆን አሁን ጥረትም እየተደረገ ያለው ሀብታም ለመሆን ሳይሆን ሀብታም መስሎ ለመታየት ነው። ፖይንቱ እሱ ነው። እዚህ ጋ ነው በጣም ትልቅ ችግር እያመጣ መሆኑማ ደስ ይላል እንጂ ሀብታም መሆን ደስ ይላል፣ ግን ሀብታም መሆን ደግሞ ቀላል አይደለም። በተለይ በእኛ ሀገር የራስን ስራ መፍጠር ሂደቱ ምን ያክል ከባድ እንደሆነ አይደል? ዝም ብለህ የምታገኘው ገንዘብ የለም ወይ? እዚህ ጋር የተበደርከው ባንክ አለ፣ ያስያዝከው ንብረት አለ፣ የገቢዎች ጣጣ አለ። እነዚህ ሁሉ ነገሮችን አልፈ አንተ የሆነ ሀብት ላይ መጣህ ማለት ጉዞ ቀላል አይደለም። ይሄ ጉዞም ስለሚከብደን ሊሆን ይችላል፣ ቻሌንጅንም ስለማንፈልገው ሊሆን ይችላል። አንዳንዴ ሀብታም ሳንሆን ሀብታም መስለን ለመታየት ሞክረው የሀብት ምዝገባ ያሉት እኮ አንዳንድ ሀገራት ላይ፣ እኛም ሀገር እንዳላቃለው እንዴት ማሰራሩ ዲቴይል አላውቅም። የሀብት ምዝገባ እኮ የተባለው ከምትመሲ ወይም በጀርባው ሌላ ነገር ከምትሰሪ የእውነት የሚታወቅ ገቢው፣ ወጪው፣ ትርፉ፣ ኪሳራው
ኃላፊነት የሚወሰድበትን ነገር እንወቅ ነው፣ ሌላ ነገር አይደለም። እንደዛ ሲሆን የእውነት እንደ ማህበረሰብ የምንጠቀመው ነገር አለ። አለበለዚያ በመምሰል ውስጥ ግን ጥፋት አለ። መምሰል ሁልጊዜ ጥፋት አለው። በተለይ አዲሱን ጀነሬሽን በቃ መቋቋም ምንችል አይመስለኝም። ትናንሽ ልጆች እያሳደግን ያለን ሰዎች ትልቁ ፈተና ብለን የምናስበው ደግሞ ይሄንን ነው፣ የዕለቷን መምሰል። አንድ ሰው ምን አለኝ፣ ቦሌ አካባቢ ትልቅ ግቢ ነው፣ ወደ 500 ካሬ ቦታ ነው፣ ስዊሚንግ ፑል አለው። ምንድነው ዋናው ስራው? መጥተው የሚቀርጹ ሰዎች እንዲቀርጹበት ነው። የሚቀርጹት ነገር ኮንተንቱ ያንን ነገር ይመጥናል አይደለም፣ አክት ስለማድረግ ነው። አክት ያደርጋሉ ቤታቸው እንደሆነ፣ ስዊሚንግ ፑል ውስጥ ጥሩ ጊዜ እንደሚያሳልፉ፣ እዛ ቦታ ላይ እነሱ አሴት እንዳለ ለማድረግ ክፍያ ግን ይከፍላሉ። የቀረጻ ቦታዎችን አመቻችታችሁ ቢዝነስ አትስሩ እያልኩ አይደለም፣ አሉ ሌላም አገር ላይ ይሰራል እንደዚህ። እሱ ሳይሆን አላማው ግን እኔ ጥሩ ለብሳለሁ፣ ጥሩ አደርጋለሁ፣ ወደ ቤት እየገባው ነው፣ እስቲ ኪችን ላሰማምረው አይነት ነገሮችን በመስራት አንዱ ዴስቲኔሽናቸውን መፈለጊያ መንገድ ያደርጉታል የሚል እኔ እንደውም ገርመኝ። እዚህም ደርሰናል አልኩኝ። የአክስቴ ቤት፣ የአጎቴ ቤት፣ የጓደኛዬ ቤት ነበር የሚባለው በፊት። እቺ ልቅረጽባት ወይኔ ሳታመልጠኝ ሌላ ሰው እንዳይቀርጽ ምናምን ይሉ አሉ አንዳንድ ቦታዎች ላይ ጥሪ ሲጠሩ። ይሄ ምንድን ነው እንግዲህ? የራስ ከሆነ እኮ እቃው ቤቱ መገኛ ምንም ችግር የለውም። አይ ቢዝነስ እየሰሩበት ከሆነ ችግር የለውም። ገንዘብ ማኛ መንገድ ከሆነ እኮ ነው ያልተገኘሽበት ቦታ ያንቺ ያልሆነ ቦታ ላይ እያስተዋወቅሽ ነው። ዋው ከሌማ የምትኖርበት ቤት አይደል የምንለው እያየን ከሌ የሚኖርበት ቤት ነው። የሚወራው እኮ ሌላ ነገር ይሆናል፣ እሷ የምታወራው ሌላ ነገር ይሆናል። ዛሬ እስቲ ስለ እንትን ልንገራችሁ ምናምን ብላ ይሆናል። ግን ዋና ማድረግ የፈለገችው ያን ቦታ ማሳየት ነው። ይሄ ከዛ ምን መሰለሽ ኢምፕሬሽኑ ነው እሷ የሚያስደስታት የሚያየው ሰው ለዛ የሚሰጠው ምላሽ። አንቺማ እንደዚህ ይሄኛውን ራሱ ይህን እያገኙ መኖር ራሱ ለሰዎች ሱስ እየሆነ ይመጣል። እና አንዴ ነገሮች እንትን ብለው መንገድ ላይ ስትወጪ ትራንስፖርት መያዝ እንዳለብሽ፣ ከሰው ጋር አብረሽ መኖር እንዳለብሽ የሚመጣበት ጊዜ ላይ ሲመጣ ያን መቋቋም። አንድ ጋዜጠኛ ጓደኛችን እንዲሁም ምን ብላለች፣ ያ ማለት በደንብ ለብሳ ምን ብለህ ትታያለህ አይደለም እና ያንንም የምታረግ ምን ኑሯችን ትንሽ ስራችን ትልቅ ነው ነው ልክ ነው። እና አንዳንዴ ኑሯችን ትንሽ ነው፣ ስራችን ትልቅ ነው፣ ኑሯችን ትንሽ ነው። የምናሳየው ነገር በጣም የገዘፈና ትልቅ ነገር ነው፣ ወይም ያለንን እንመስላለን። ስንኖር ግን ያሳየነውን ያክል ኑሮ ምንኖር ሰዎች አይደለንም። እሱ ከባድ ነው። ከሪያሊቲው ጋር እንዳትገናኝ ያደርግሻል። ቤልጂየም ብራስልስ የሚኖር ጓደኛችን እንዳግም ምን አለ፣ እኔ የምኖርበት አፓርታማ ላይ 3-4 የኢኮኖሚ ደረጃ አለ። ማንም ስለማንም ብርቁ አይደለም። ይሄ ቁሳቁስ ጉዳይ ብርቁ አይደለም አለ። አዲስ ብራንድ ቴስላ መኪና ከኔ አጠገብ ይቆማል አለ። ሃይንዳይ ነው የምነዳው አለ። እኔ በፊቱን ሞዴል ዞር ብሎ አያየኝም፣ እኔም ዞር ብዬ አላየውም አለ። ሰላም ተባብለን ግን እንገባለን እንወጣለን። አንዳንዴ በጥረት ነገር ውስጥ መኖር እንቁልልጩ ቶሎ እንዲማርከን የምንሆን ህዝቦች ያደርገን። ለምሳሌ ዋው ቦርሳዋ፣ ጸጉሯ፣ በቃ ዋው ኮቱ፣ የሸተተኝ ሽቶ ብቻ በሚሸትበት ማህበረሰብ ውስጥ ብርቅ አይደለም አይደል? ያ ጠረንን ለምጆ ነው እንደው ከዛ ጠረን ውጭ የሆነ ነገር ጋር ብገኝ ነው ምንድነው ሽቶ የለም እንደ ልልምች ነው። ጌጣጌጥ ብርቁ ያልሆነ ማህበረሰብ ውስጥ ጌጣጌጥ መወዳደሪያ አድርጋ አታመጣው። ስለዚህ አንዳንድ ጊዜ ቁሳቁስ ብርቁ የሆነ ማህበረሰብ መሆናችንን ልንሰራበት ይገባል። ያ ገና ነው። እኛ ገና መሰረታዊ ፍላጎታችንን ለማሟላት የምንታገል ህዝቦች ነን። ብዙ ይቆጫል። እዛ ነገር ላይ ሆነን ነው እንዲህ አይነት ታጋታዎች እየሳቡን ያሉት። ደካማ ጎናችንን አገኙብን። አሁን የማስመሰል ታይታዎች ያማረንን እያሳዩን ስለሆነ ስለዚህ ያ አምሮታችንን እንቀይረው። ምንድነው መስራት አለብን? ምንድነው የጎደለን ነገር? ኢነርጂያችንን ፎከሳችንን ምን ላይ እናድርግ የሚለው ላይ ስራ ከባድ ነው በእውነቱ። ብዙ ሂደት አለው። ለማንኛውም የዛሬው ርዕሳችን ስለ ፌክ ባለሀብቶች ወይም ሀሰተኛ ባለሀብቶች ነበረ። ሀሰተኛ ባለሀብቶችን በደንብ አይተናቸዋል፣ አውርተንባቸዋል። እናንተ አስተያየቶቻችሁን ልትነግሩን ትችላላችሁ። አስተያየቶቻችሁን አስቀምጡ። ላይፍ ሚዲያ ነበር ስትከታተሉ የቆያችሁት። ነቢል መሐመድ፣ ትግስት በጋሻውና ጸገነት ላቀ አብረናችሁ ቆይታ አድርገናል። ላይፍ ሚዲያን ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ። በሌላ ቀን ደግሞ በሌላ ርዕስ እንገናኛለን። ቻው፣ ሰላም ሁኑ።